አቡነ ናትናኤል ትላንትና ማታ የግድያ ሙከራ ተደርጎባቸዋል። ፍቅርሽ ማረከኝ በህይወቴ በዘመኔ ከስብከተ ወንጌል ተልእኮ ይልቅ ህንፃ መገንባት ህንፃ ማደስ አንድ ተልእኮ አርጎ የተቀበለ አንድ አካል መጣ። ኢዮብ ዘሚካኤል ፖድካስት። ሰላም እንዴት አላችሁ? ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ኢዮብ ዘሚካኤል ነኝ በኢዮብ ዘሚካኤል ፖድካስት። ዛሬም በድጋሚ ተገናኝተናል። ሰሞነኛ ጉዳዮችን ለማንሳት እንሞክራለን። ጳጳሳቱ የመግደል ሙከራ ተደረገባቸው የሚል እንዲሁም ደግሞ ከቤተክርስቲያን የህንፃ ግንባታ ጋር ተያይዞ የገቢ ማሰባሰብ የቤተክርስቲያን ቋሚ ተግባር ይሄ ነው የሚል ነገር ተነስቶ አንድ የቤተክርስቲያናችን መምህር መሪጌታ የተናገሩት ነገር ነበር። እሱ እናያለን። አብራችሁኑ ነው። ኢዮብ ዘሚካኤል ፖድካስት። እንደ መግቢያ ከዚህ እንጀምር። ፍቅርሽ ማረከኝ በህይወቴ በዘመኔ ፍቅርሽ ማረከኝ በህይወቴ በዘመኔ እማምላክ ለኔ መድኃኒቴ ፍቅርሽ ማረከኝ በህይወቴ በዘመኔ። እሺ እንደተመለከታችሁት እህታችን ፍቅር ማረከኝ በህይወቴ በዘመኔ የሚለውን መዝሙር ፍቅርሽ ማረከኝ ብላ ለእመቤታችን አድርጋ ዘምረዋለችና እኔ ልክ አይደለም ብዬ አምናለሁ። ቲክቶክ ላይ ቪዲዮ ሰርቼበታለሁ። ይሄ ነገር ልክ አይደለም ብዬና አንዳንድ ሰዎች ምን ችግር አለው ቃላቱ እንደሆነ ለእመቤታችን ሲውል ከምን አንፃር እንደሆነ ይብራራል የሚል ነገር አንስተዋል። እሱን ትንሽ ነገር ልበላችሁ። ቃላቶች የሚሸከሙት ሐሳብ አለ። ለማን ተነገሩ የሚለው ትርጉማቸውን ይለውጣል። ችግር የለው። ልክ ጌታ ኢየሱስን ቤዛ ስንልና ቅድስት ድንግል ማርያምን ቤዛ ስንል ቤዛ የሚለው ቃል ቢመሳሰልም ሚስጥሩ የተለያየ እንደሆነ እንደምናብራራ ሁሉ ይሄን እናብራራለን ሲባል ምንም ችግር የለም። ችግሩ ችግር የለም የሚለው ነው። ችግር የለም የሚለው ራሱ ትልቅ ችግር ነው። ለምንድን ነው ፍኖተ ጽድቅን የተቃወምነው? ምን ችግር አለው? አይደለ? በቃ ፍኖተ ጽድቅን ስንቃወም የቤተክርስቲያን ስርዓት አይደለም እንዳልነው ሁሉ ይሄ የቤተክርስቲያን ስርዓት አይደለም። ለጌታ የሰዋነውን ራሱኑ ጾታ እና አንዳንድ ግጥም ቀየር እያደረግን አንቺ ብለን አምጥተን ለእመቤታችን የምናውልበት የቤተክርስቲያን ግራውንድ የምናደርገው ትምህርት የለንም። መሰረት የምናደርገው ትምህርት የለንም። ልክ አይደለም። ፍቅር ማረከን ብለን እኮ ዘመር ነው፣ ለጌታ ሰዋ ነው። ዝማሬ መስዋዕት ነው አይደለ? ለእግዚአብሔር የምናቀርበው እሱን አመጣን። እዛን ሰው የወደደው መዝሙር ነው። ስለዚህ እሱን አመጣንና ለእመቤታችን ለምን ስለእመቤታችን ቃላት ማመንጨት ዜማ ማመንጨት ከብዷችሁ ነው ወይንስ የቤተ ክርስቲያኒቷን የዝማሬ አገልግሎት ማራከስ ይፈልጋል? እና ቤተ ክርስቲያኒቷ ማርያምን ታመልካታለች፣ ይሄው ለጌታ የተነገረውን ለማርያም ትሰጣለች የሚለውን ከውጭ ያሉ ሰዎችን ክስ እውነት ለማድረግ ነው የተፈለገው። ምንድነው አጀንዳው የሚል ጥያቄ ያስነሳል። እኔ አላቃትም እቺን እህት፣ ጥሩ ድምጽ አላት። በደንብ እግዚአብሔርን እንድታገለግል በቤቱ በደንብ እንድታገለግል እንፈልጋለን፣ ግን በትክክለኛ መንገድ እና እኔ ልክ ነው ብዬ አላምነው። ለማንኛውም ማለት ነው ምክንያቴ ምንድነው? ለጌታ ሰውተነዋል። በቃ እሱን ወስደን ለሌላ የምንሰጥበት ምክንያት የለም። ለእመቤታችን የምናቀርበው ዝማሬ ራሱን ችሎ አለ። እሱም ደግሞ አክብሮት የምንገልጽበት ነው። አክብሮት ሌላ ነው፣ አምልኮ ሌላ ነው። ለአምልኮ የተደረገን እየወሰዱ ለማርያም ለቅዱሳን ማድረግ ተገቢ አይደለም። የቤተክርስቲያን ትምህርት በፍጹም አይደለም ማለት ነው። እሺ እንቀጥል። አቡነ ናትናኤል ትግራይ ላይ የተከናወነ ያለውን አፈሳና ጭቆና የተቃወሙ ብቸኛ ጳጳስ ናቸው። ብቸኛ ጳጳስ። አሁን ግን ከህወሓትና ከደጋፊዎቻቸው ትልቅ ጫና፣ ዛቻና ማስፈራሪያ እየደረሰባቸው ይገኛል። ስለዚህ መላው እና ዛቻ ብቻ ሆኖ አልቀረም። አቡነ ናትናኤል ትላንትና ማታ የግድያ ሙከራ ተደርጎባቸዋል። ቤታቸው በጥይት ተመቷል። ይኸውላችሁ ህወሓት ኦልሬዲ ሞቷል። ለመሞቱ ከዚህ በላይ ማረጋገጫ የለም። ጳጳስ ላይ እስከ መተኮስ ከደረሰ ህወሓት ሞቷል።
ወንድማችን አቡነ ናትናኤል የተባሉ አባት በትግራይ እየተደረገ ያለውን የወጣቶች አፈሳ የተቃወሙ ብቸኛ ሰው ናቸው ብሎ ተናግሮ ነበረ እና ሰኔ 30 ሌሊቱን 6 ሰዓት ተኩል አካባቢ ላይ በሁለት አባቶች ላይ የግድያ ሙከራ እንደተደረገ ቲግቫ ኢትዮጵያ ዘግቦ ተመለከትኩኝ። ወንድማችንም ሲናገረው ነበረ። የመጀመሪያው ነገር ላስቀምጥ፣ አባቶች ወይም ጳጳሳት ተብሎ ሲነገር እነሱ ባሉበት ኮንቴክስት ራሳቸው ያሉትን እንውሰድ ከማለት አንፃር እንጂ በስርዓተ ቤተክርስቲያን ጥያቄ ውስጥ ያለ ጵጵስና ነው። ሶሱ መታወቅ አለበት ማለት ነው ከጅምሩ። የሆነ ሆነና ወደ ሐሳቡ ስንመጣ በትግራይ ላይ ጉባኤ ቤት ጉባኤ ዘርግተው የሚማሩ መንፈሳዊ ኮሌጅ ላይ ገብተው የሚማሩት ሳይቀሩ ከቤተክርስቲያን ታፍሰው ተወስደዋል የሚለውን ባለፈው ሰሞን እንደነገርኳችሁ ታስታውሳላችሁ። እና በየቤቱ ወጣቶች እየታፈሱ ነው። ትላንትና እንደዚህ አይነት ሁኔታ ታፍሰው በመወሰድ ብዙ ሰዎች እንዳለቁ፣ ብዙ እናቶች እንዳለቀሱ ሁላችንም የቅርብ ጊዜ ትውስታችን ነው። ዛሬም እነዛ እናቶች እንዳያለቅሱ፣ ሰው እንዳያልቅ፣ የበለጠ ደግሞ እዛ አካባቢ ላይ የሚደረግ እያንዳንዱ ነገር ክርስቲያኑን ነው የሚጎዳው። እንዴት ሰው ይህንን ማሰብ ያቅተዋል? እንዴት እንደ ክርስቲያን ማሰብ እንኳን ያቅተናል? ክርስቲያን ወንድማችንን ነው ምንገለው። ይሄ መታወቅ አለበት። ስለዚህ እንደዚህ አይነት ነገር መቆም አለበት የሚል ነገር ተናግረናል። አሁንም የኔ ድምጽ እሱ ነው። ትላንት ያየነው የእናቶች ለቅሶ ዛሬም እንዳይደገም ወጣቱን ወደ ጦር አትውሰዱት። እናንተ መልሳችሁ የምትታረቁ ልጆቻችሁን በውጭ የምታስተምሩ ናችሁ። እናት ግን ይጦሩኛል ብላ ያሳደገቻቸው ልጆቿ 3-4ቱ ተገለውባት ስትማቅቅ ማየት እንደ ሰው ያማል። እና ትንሽዬ ሰዋዊ ነገር ከቀረች ውስጣችሁ እባካችሁ ወጣቱን ወደ ጦር አትውሰዱት፣ ወደ ግድያ አትውሰዱት። ወንድማችን ያለው እነዚህ ቅድም ያልኳችሁ አባቶች የግድያ ሙከራ ተደረገባቸው። እንደ ቲግቫ ኢትዮጵያ ዘገባ ሰኔ 30 6 ሰዓት ተኩል አካባቢ ላይ ተኩስ ተደርጎ ነበረ። የአክሱም ከተማ አስተዳደርም እንዳመነው አዎ አንዴ ተተኩሷል ብሏል። ዞሮ ዞሮ የግድያ ሙከራ ተደርጎባቸዋል። ያሳዝናል፣ በጣም ያሳዝናል። አፈሳን ስለተቃወሙ ነው እነዚህ ሰዎች እንዲገደሉ ወይም ለመግደል የተሞከረው ማለት ነው። ከእውነት ጋር መቆም ከህዝብ ጋር መቆም አሁንም ሊያስገድል ይችላል፣ ግን ከህዝብ ጋር መቆም ጥሩ ነው በእግዚአብሔርም ዘንድ ዋጋ ስላለው ማለት ነው። የቤተክርስቲያን አባቶች፣ የእምነት ተቋማት፣ በተለያየ አካባቢ ያላችሁ የእምነት ተቋማት ድምጻችሁ ልታሰሙ ይገባል። ለዚህ ህዝብ ድምጽ ልናሰማ ይገባል። በኢትዮጵያ በተለያዩ ቦታዎች ላይ እንደዚህ አይነት ነገሮች እንዳይፈጠሩ ቅድመ መከላከል ሁኔታዎችን መሰራት አለባቸው። ህዝቡም ለራሱ ሰላሙን መጠበቅ አለበት የሚል ሐሳብ አለ። ከነዚህ አይነት ሐሳብ ስንወጣ ደግሞ ሰሞነኛ ነገሮች አሉ እና ከዛ ውስጥ አንድ የቤተክርስቲያን መምህር መርጌታ ናቸው፣ ታውቋቸዋላችሁ ሁላችሁም። እና አንድ ነገር ተናገሩ። ምን አሉ? እስኪ እንስማው። በተለይ ከተሞች ላይ በተለይ ይሄ ያዝልኝ የህንፃ ቤተክርስቲያን ግንባታ ፉክክር ላይ ናቸው ያሉት። መቼ እንደሚያልቅ ማይታወቅ፣ እድሳቱ አገልግሎትን ማያውቅ አገልግሎት በተለይ ከተሞች ላይ በተለይ ይሄ ያዝልኝ። በደንብ አሰማችኋለሁ። 2 ነጥብ የህንፃ መስራት ፉክክር ላይ ናቸው እና ከተሞች ላይ በተለይ የሚል ነገር ተናግረዋል። እናየዋለን፣ ግን በደንብ እንስማቸው እስቲ። የቤተክርስቲያን ገቢ ማሰባሰቢያ የሚመስል ቤተክርስቲያን ከአገልግሎት ዘርፎቿ ውስጥ ያካተተችው የስብከተ ወንጌል ነው አይደለ? ተልእኮዋ ከስብከተ ወንጌል ተልእኮ ይልቅ ህንፃ መገንባት፣ ህንፃ ማደስ አንድ ተልእኮ አድርጎ የተቀበለ አንድ አካል መጣ። ልክ ህንፃ ማደስ፣ ህንፃ መገንባት አንድ ሚሽን ነው ብሎ የመጣ አካል እንዳለ ሁሉ ኢቨንት ኦርጋናይዘር ተፈጥሮ ደግሞ ገቢ ማሰባሰብ ደግሞ አንድ ስራው አድርጎ የተቀመጠ ደግሞ ሌላ አካል መጣ። እንዲያው ድፍረት ካልሆነብን እኮ በየቀኑ የገቢ ማሰባሰቢያ ቲክቶክ ላይ ቢገባ አለ የሆነ ደብር የሆነ ገዳም የሆነ አለ። ገቢ ብለን ካመንን በመባም በአስራትም በብጻትም በተለያዩ ሞዴሎች በሚሰበሰቡ ገንዘቦችም ገንዘብ አያጡም። ለካህናት ደመወዝ፣ የተለያዩ የልማት ስራዎችን ለመስራት፣ ቤተክርስቲያን ለማደስ የሚባል ነገር አያጡም የሚባሉት ሳይቀሩ እዚህኛው ነገር ላይ ገቡና
ትልቅ የቢዝነስ አጀንዳ ሆኖ መጣ እና ስራ ብሎ ስለሆነ ሰው ይዞት የገባው ስራውን የተቀማ እስከሚመስላቸው ድረስ የሚከራከሩ አሉ በቋሚነት ማለት ነው። ያው የኮሚሽን ስራ የሚሰሩ ሰዎች አሉ። የኮሚሽን ስራ ማለት በሰበሰብ ነው ይሄን ያህል ፐርሰንት 1% ይሆናል 50% ይሆናል ብቻ በፐርሰንት እናገኛለን የሚል ነገር ነው። በኮሚሽን የማይሰሩ ደግሞ በቁርጥ ክፍል የሚችሉ ወይም ይሄን ያህል ደግሞ ይኖራል። የቅንጦት የቤተክርስቲያን ግንባታ ልማድ ሆነ። አሁን አንዲት ቤተክርስቲያን ውስጥ የምትሰራ የልማት ስራ ወይም ደግሞ የሚታደስ ቤተክርስቲያን ወይም የሚሰራ ቤተክርስቲያን ከ100 ሚሊዮኖች በታች ሆኖ ሲጠራ አታይ። ይሰማችኋል? እኔ አልተሰማኝም። ግን ምን በሚል ይጀመራል? ስለሰሚው እንደዚህ ቤተክርስቲያን እንደዚህ ያደረገው ደብር ያ ነገር የማህበረሰቡን ስነልቦና ነጥቆታል። በቃ ስለት ከሰማ እኔን ይሰማኛል እዚህ ጋር ስልክ ያለ የሆነ የተቸገርኩበት ሰዓት ላይና እንዲህ አይነት ነገሮች ልክ ናቸው ወይ? ትልልቅ ካቴድራሎች የምንገነባ 300 ሚሊዮን 400 ሚሊዮን 500 ሚሊዮን የሚገነባ አሁን እንደው ቀለል አድርጌ ነው የጠራሁት እንጂ አንዳንድ ቤተክርስቲያኖች ፊኒሺንግ ነው የቀረን። ለፊኒሺንጉ 200 ሚሊዮን ያስፈልጋል 300 ሚሊዮን ያስፈልጋል ነው የሚባለው። ያስፈልግ ይሆናል። አሁን ያለንበትን የኑሮ ሁኔታ የኮንስትራክሽን ማቴሪያል ዋጋቸውን ምናምን እናውቃለን። ያ ማለት ግን ምእመኑ መቼ ነው ይሄ ነገር የሚቆምለት? መቼ ነው ኦንላይን አዳር ቁጭ ብለን ስለ ነፍሳችሁ እናወራለን፣ እነከሌ ይሰብካሉ፣ እነከሌ ያስተምራሉ፣ እነከሌ ይዘምራሉ የሚባልበት መቼ ነው? እንግዲህ በጣም መሰረታዊ ነገር ነው። ሁላችሁም ሳይድ ሳትይዙ የምር ቤተክርስቲያንን ለመጥቀም ነው የምትሉም ቤተክርስቲያን ለመጥቀም ብላችሁ እያሰባችሁ እንድትሰሙኝ ይፈልጋለሁኝ። መርጌታ የተናገሩት ነገር ትክክል ነው፣ እየሆነ ያለ ነገር ነው። እንግዲህ በደንብ እንድትሰሙ ይፈልጋለሁ እና አንዳንድ ጊዜ እንደዚህ አይነት ነገሮች የሚያስነሱት አቧራ ቀላል አይደለም። ያም ሆኖ ይሄ ግን ቤተክርስቲያን ትቀድማለች። ለቤተክርስቲያን የሚጠቅም የሆነ ነገር ላይ መሳተፍ የተሻለ ስለሆነ ማለት ነው። እኔ አሁን እየተደረገ ያለው ነገር ቀድሞ ካለመሰራቱ የተነሳ እንደሆነ ነው ማምነው። ትችቱ ልክ ቢሆንም ግን ደግሞ አሁን ያለውን ችግር ለመቅረፍ ይሆናል ብዬ አላስብም። ትችቱ ያነቃን ይሆናል እንጂ አሁን ያለውን ችግር ምናልባት መሰብሰቡ የተጀመሩ አብያተ ክርስቲያናት ሌላ 20-30 ዓመት እንዳይጠብቁ ሊያደርጋቸው ይችላል። ስለዚህ መሰብሰቡን እየኮነንኩኝ አይደለም በግሌ፣ ግን ከመሰብሰቡ በፊት ችግሩ ስላለ መጀመሪያ ችግሩን እናውራበት፣ ከዛ መሰብሰቡ ጋር እንመጣለን። የመጀመሪያው ችግር ምንድን ነው? ትኩረታችን ከወንጌል ፈቀቅ ብሏል። ትኩረታችን ከነፍሳት ይልቅ ሚታይ ነገር ፈልጓል። ሚታይ ነገር ፉክክር፣ ቅድም እንዳሉት ፉክክር አለ። እንትና የሚባል እኮ አስተዳዳሪ ሊሆን ይችላል ወዘተ፣ እንዴት ያለ ነገር አሰራ መሰለ አይነት ነገር ውስጥ ማለት ነው። ኢቭን ታቦት ለአንድ ቤተክርስቲያን ላይ ታቦት ስያሜ ላይ እንኳን ማለት ነው፣ ታቦት ምርጫ ላይ እንኳን ገቢ ያለው ታቦት እስከመባል ደርሷል። የማቀው ነው፣ በጆሮ የሰማሁት ስለሆነ ማንም ሰው ሊያስተባብልብኝ አይችልም። የማቀው ነገር ስላለ ነው። እና ገቢ ያስገባል መባል ጀምሯል። ቅዱሱን ማክበር አይደለም ዓላማው። ዓላማው ምንድነው? ገቢ ያለው የለም። ልክ ከዚህ በፊት እንደሰማነው ማለት ነው በመምህራችን በመምህር ብርሃኑ አድማሱ እንደተናገሩት ስለ ጎላ ሚካኤል ተናግረው ነበር አይደለ? እንደዛ በተለያዩ ቦታዎች ላይ አለ እና ገቢ ያስገባል ላያስገባም ነው የብዙ ሰዎች ትርምስ። ስለዚህ ምን ርቆናል ማለት ነው? መንፈሳዊነት ርቆናል። ገቢው ታርጌት ሆኖ እንዴት ነው ቅድስና፣ እንዴት ነው ሀገር ሰላም የምትሆነው፣ እንዴት ነው ቤተክርስቲያናችን ሰላም የምትሆነው? እና ችግሮቻችንን ማመን ለመፍትሄው አንድ እርምጃ ነው። የኛ ደግሞ ትልቁ ችግር ቡድንተኞች ነን። ቡድን ይዘን እንከራከራለን እንጂ ችግራችን አንቀበልም። ችግራችንን አለመቀበላችን ደግሞ መፍትሄ እንዳናገኝ ለውጥ እንዳናመጣ አድርጎናል። ይሄን ማመን አለብን። በቃ ስህተተኞች ነን። ስህተት አለ በእኛ ዘመን። የሆነ ያጠፋ ቡድን ያጠፋ አካል አለ፣ ያጠፉ ዘመናት አሉ።
የሆኑ ዘመን ስተት ተሰርቷል እንደ ሀገር ማለት ነው እንዴ እንደ ሀገር እኮ ዛሬ የምንከፍለው ዋጋ ትላንትና ያበላሸነው ነው አይደል እንዴ ምን አይነት ሀገር ነው ያለችን እንደሚባለው በቅድስና የተኖረባት ነች እንዴ አይደለችም እኮ አይደለችም በአንድ ሌሊት አሉ የተባሉ 60 ጀነራሎቿን ባንዲ የረሸነች ለ40 ዓመት የገዛ ንጉሷን አፍና የገደለች ሀገር ነው ያለችን ባንዲ የሚሆን በሌላ ከዛ በፊትም የተደረጉ ግፎች አሉ ከዛም በኋላ ያ ዛሬ ዋጋ እያስከፈለን ነው ቤተክርስቲያናችን ውስጥም እንደዚህ አይነት ነገር አለ ያጠፋ ጥፋት የተፈጸመበት ዘመን አለ ይሄኛው ዘመን እየከፈለም ነው እያጠፋም ነው ስለዚህ አሁን የምናጠፋው ደግሞ ለነገ ትውልድ ደግሞ ሌላ ጥፋት ይሆናል ስለዚህ አሁን ችግራችንን ካመን ቢያንስ ነገ የሚፈጸመውን ነገር ማስቆም እንችላለን ነገ ጥሩ ነገር ማስረከብ እንችላለን ሰው ምንድነው የመጀመሪያው ነገር ትናንትና ያልተሰራም ዛሬ መሰራት አለበት በየማምነው ቤተክርስቲያን የራሷ የሆነ የገቢ ምንጭ ያስፈልጋታል ሁሉ ጊዜ በልመና ልትተዳደር አትችልም የ300 የ400 እና 500 600 ሚሊዮን ከዛ በላይ ሚሊዮን የተሰራበት ቤተክርስቲያን አጥር ስር ያሉ ክርስቲያን ነዳያን ሊያሳስቡን ይገባል ጫማቸው የተቀዳደደባቸው ምዕመናን እንደዛ የተንጣለለ ሌክጀሪ የሆነ መቅደስ ውስጥ ገብተው ሲያስቀድሱ ስናያቸው የነሱ ህይወት ሊያሳስበን ይገባል ከመቅደሱ ይልቅ ክርስቶስ ሲመጣ የሚጠይቀው ያቺ ነፍስ ነው ምናልባት ያቺ ነፍስ ኑሮ አስቸግሯት ከጎኗ የሚቆምላት ሰዋታ ስጋ አሸንፏት ባንዲሚውን በሌላ እምነቷን ልትተው ትችላለች ስለዚህ ለክርስቲያኑ ልናስብ ይገባል ለክርስቲያኑ ልናስብ ይገባል ማለት እና የራሱ የሆነ ገቢ ያስፈልገዋል አንድ ቤተክርስቲያን ግዴታው አይደለም ትልቅ ህንጻ መገንባት ግዴታ አይደለም ያለው ከበቃው ባለው እየተገለገለ በዙሪያ ያሉ ሰዎች ግን ጥሩ ስራ የሚያገኙበትን በቤተክርስቲያን ያሉ አገልጋዮች ጥሩ ደሞዝ የሚያገኙበትን ጥሩ ተከፋይ የሚሆኑበትን ቤተክርስቲያኑም ራሱ የሚችልበትን ቢዝነስ እየመሰረተ መሄድ ይችላል ግዴታ አይደለም 500 600 ሚሊዮን ህንጻ ጀምሮ 10 ዓመት መፍጀት ሁለት ነገር ያው አንድ ቤተክርስቲያን ለማሰራት ትልቅ ቤተክርስቲያን ይጀመራል እንበል ምሳሌ ያው ብዙ የተጀመሩም ስላሉ እና 10 ዓመት ፈጀ እንበል 30% ተሰርቶ ቆሞ ከዛ 10 ዓመት ፈጀ ኪሳራ እንደሆነ ታውቃላችሁ ለሀገርም ለቤተክርስቲያኑ በዙሪያ ያሉ ምዕመናን ኪሳራ ነው እንዴት ካላችሁኝ የመጀመሪያው ያ 30% ወይ 20% የተሰራበት ገንዘብ ገቢ የለውም በቃ የሆነ ኮንክሪት ላይ የተቀመጠው ምናልባት ያ ሌላ ስራ ተሰርቶበት ቢሆን ግን እጥፍ ሆኖ ሊመለስ ይችላል እጥፍ ሆኖ ሲጀመር ተሰርቶ ቢሆን ግን 10 ዓመት ላይ ፈጅ ይችላል እያገኛችሁ ነው ስለዚህ ያ ተጀመረ 30 ሚሊዮን 40 ሚሊዮን ብር ምናምን ወይ 100 ሚሊዮን ብር የሆነ ኮንክሪት ላይ ቁጭ አለ እዛው እንደተቀመጠ 10 ዓመት በ10 ዓመት ውስጥ ምን ይከተሳታል ለምሳሌ ህንጻው ያልቃል የተባለው በ5 ዓመት ቢሆን ሌላ 5 ዓመት ሲጨመርበት ለህንጻው ይወጣ የነበረው በእጥፍ ይጨምራል አገልጋዩ አስተዳዳሪው ህንጻ አሰሪ ኮሚቴ የቤተክርስቲያኒቷ ሰበካ ጉባኤ ሰንበት ትምህርት ቤቱ ሁሉም ትኩረታቸው ያንን ህንጻ መጨረስ ነው አስቀዳሹ አስቀድሶ ሲጨርስ እንዴት አድርገን ለዚህ ህንጻ መጨረሻ እንለምን ትኩረቱ እሱ ነው ሰው ሞቶ ለቀብር የመጣውን ሰው እንዴት አድርገን እንለምን ትኩረቱ እሱ ነው ንክስ ላይ 20 ደቂቃ 30 ደቂቃማ በጣም ብዙ ነው 20 ደቂቃ ምናምን ትምህርት እንደተሰጠ ቶሎ አቻኩሎ ወደ ልመና ይኬዳል ለቅዳሴ የማይመጣ ሁሉ ለንክስ የሚመጣ ህዝብ አለ ወንጌል ሰምቶ በዛው እንዳይቀር ሁሌ አስቀዳሽ እንዳይሆን እኛ በልመና እናባረረዋለን እጅህን አውጣ ኪስህ ከተት ያለህን አውጣ እያልን ሰው እናሰለቻለን ይሄ ለነፍስ መራራት አይደለም ሌላው
በጣም ያስጠላኝ ማስታወቂያ ካህናቱ ልብስ ያስለብሰው አፈር ለአፈር ያንደባልሏቸዋል። ውደቁ ተብለው ሲወድቁ ታያቸዋላችሁ። አክሽን ተብሎ ማለት ነው። ውድቅ ይላሉ ከነ ተክኖ ልብሳቸው። ለምን? ቪዲዮ ቫይራል እንዲወጣ ሰው እንዲያዩ ይባላል። እና ይሄን ነገር ያመጣው ክፍተት እኔ ከጅምሩ አለመሰራቱ ነው ብዬ ስለማምን የመጀመሪያው መወቀስ ያለበት ከስሩ ስላለመሰራቱ ስለሆነ እሱን እንደ ችግር እንያዘውና ቀጥሎ ምን እናድርግ ሲባል ያሉት ህንጻዎች ይለቁ። ቢያንስ ሌላ ትጀምሩ። ቢያንስ ትንሽም ገንዘብ ካላችሁ ለቤተ ክርስቲያኒቷ ገቢ የሚያመጣ ስራ ላይ አውሉት። ቤተ ክርስቲያኒቷ ራሷን የምትችልበት ስራ ፍጠሩ። ትልቅ ህንጻ ጀምራችሁ ለሌላ ጊዜ ደግሞ ለሌላ ልመና አታዘጋጁ። ያሉት ይለቁ። ቢያንስ እንዴ አሁን እኮ በ44 ሚሊዮን ጸበል ቤት እንገነባለን የሚል እኮ ቤተክርስቲያን አለ። ታውቃላችሁ? በ44 ሚሊዮን ጸበል ቤት እኔ ይሄ ነገር ልክ አይመስለኝም። ከማንም ጋር እንትን የለብኝም፣ ግን ልክ አይመስለኝም። ስለዚህ መሰረታዊ ለውጥ ለማምጣት በእነዚህ 3 ዘርፎች መስራት አለብን። የመጀመሪያው በትምህርት ሰው የቤተ ክርስቲያኑን ትምህርት ማወቅ አለበት። ስለዚህ ዶግማችንን ይወቅ፣ ቀኖናችንን ይወቅ፣ ወንጌሉን ይወቅ። ለሚጠየቀው ጥያቄ መላሽ ትውልድ እንገንባ። ይሄ በጣም መሰረታዊ ነገር ነው። ጉባኤ ቤቶች በደንብ ይቋቋሙ፣ በደንብ ይደራጁ። ቴዎሎጂ ትምህርት ቤቶች ይስፋፉ። 2-3 ብቻ ሆኖ አይቅሩ። ብዙ ሚሊዮን አለን ብለን 3-4 ወይ 2-3 ነው ያለን። በደንብ የተቋቋመ ተብሎ የሚባለው እኮ ቅዱስ ሥላሴ ነው። ቅዱስ ጳውሎስ ቀጥሎ ያለው እሱም ደረጃው ምን እንደሆነ ታውቃላችሁ መቼም። እና ወረቀቱ ምን ያህል ድረስ አቅም እንዳለውም ጭምር ማለት ነውና በደንብ ለውጥ ማምጣት ከፈለግን እነዚህ ነገሮች ላይ እንስራ። ቤተክርስቲያኒቷ በየቦታው ማለ ሕፃናት ትምህርት ቤት ይኑራት። እነዚህ ትምህርት ቤት ውስጥ የሚማሩ የክርስቲያን ልጆች ትምህርታቸውን እያወቁ በእግዚአብሔር መቅደስ ውስጥ የሚያድጉ ይሁኑ። በጸሎት ጀምረው በጸሎት የሚጨርሱ ይሁኑ። በዓለማዊ ትምህርትም በቤተክርስቲያን ትምህርትም የተሳሉ ሰይፍ ይሁኑ። በሁለቱም በኩል አገርንም ቤተክርስቲያንን እንዲያገለግሉ ትምህርት ቤቶች ይገንቡ። በጣም የሚያሳዝነኝ ነገር ልንገራችሁ። ቅድም ያልነገርኳችሁ ህንጻ ተጀምሮ ለማስጨረስ በየጊዜው ባዛር ይዘጋጃል። እኔ ከየት የመጣ ልማድ እንደሆነ እግዚአብሔር ይወቀው። እኔ ከላያችን ላይ ይንቀልልን መድኃኒዓለም። ባዛር የሚባል ጉድ ማለት ባዛር ላይ ምንድነው የሚደረገው? ስጋ፣ ከዛስ መጠጥ፣ ጨረታ፣ እጣ ወዘተ ተብሎ ነው እንግዲህ ገቢ ማሰባሰቢያ ተብሎ መጠጥ ነው የሚቀርበው። ከዛ ይበላል፣ ይጠጣል። ከዛ ሰውም እንደሚሆን አስቡት። በቅርብ ጊዜ እዚሁ አዲስ አበባ ውስጥ ካልተሳሳትኩ መቅደስ እየተሰራ ያለው ቤተክርስቲያን ውስጥ ባዛር ተዘጋጀ። ተቀርጾ የወጣ ቪዲዮ ውስጥ አይታችሁ ከሆነ እዛው እየበሉ እየጠጡ ነበር። መንፈሳዊነት የማይሸት ነገር ይመጣል። እና ይሄ ባዛር የሚባል ነገር ራሱ ምን ያህል አደገኛ እንደሆነ ሰው መረዳት አለበት። እና እኔ የቤተክርስቲያን አባቶች እንደው ከቻሉ እዚህ ነገር ላይ አበክረው ቢሰሩ፣ ገቢ ማሰባሰብ በተለይ እንደዚህ የታወቀ የገቢ ማሰባሰብ ሲደረግ ስርዓቱን ጊዜውን ጠብቆ በቤተክርስቲያን ቢመራ። አሁን እኮ ራሱ እያንዳንዱ ደብር ራሱ በራሱ እየመራ ፉክክር ውስጥ ተገብቷል። የህንጻ መስራት ፉክክር አለ፣ የምን ፉክክር አለ። እና እኔ ቤተክርስቲያን በዚህ ዘርፍ ህንጻ ሲሰራ ፍቃድ ሲሰጥ ከጅምሩ የህዝቡ አቅም ሰበካ ጉባኤው ቀድሞ ያዘጋጀው በጀት ታይቶ ቢፈቀድ ምን አለበት? ሰበካ ጉባኤው በባዶ ኪሱ ህንጻ ይጀምራል። ከዛስ ህዝብ ተማምነን ነው ይላል። አዎ ድሮስ ቤተክርስቲያን ማን ትተማመናለች? ግን ደግሞ ህዝብ የ400 የ500 ከዛ በላይ ሚሊዮን ብር ህንጻ የመስራት አቅም ላይ አይደለም። አሁን ቢያንስ እንዴት ነው ቤተክርስቲያን ልጆቿን መረዳት
እንዳትችል የምታደርጉት? የኑሮ ሁኔታ ይታወቅ አይደል? እና እኔ በጣም ያማል እየሆነ ያለው ነገር ደስ አይልም። ስለዚህ መሰራት ካለበት በዚህ መልኩ ቢሰራ ጥሩ ነው። የመጀመሪያው ትምህርት ላይ፣ ቀጥሎ ገዳማት ላይ ትላልቅ ቦታ እንደመያዛቸው መጠን ገዳማቱ የኢኮኖሚ መፍለቂያ መሆን ይችላሉ። ገዳማቱ እንዴት ካላችሁ ለምሳሌ በእርሻ የሚያርሱ ገዳሞች አሉ። ስለዚህ እርሻውን ማስፋፋት ራሳቸውን ችለው ሌሎች ገዳማትን የሚችሉ እንዲሁም ደግሞ ለሽያጭ የሚያቀርቡ ሌሎች አብያተ ክርስቲያናትን መርዳት የሚችሉ ማድረግ ይቻላል። ሁለተኛ በከተማ ውስጥ ያሉ አብያተ ክርስቲያናት ሰብሰብ ብለው 3-4 እየሆኑ ትላልቅ ፋብሪካዎችን ትላልቅ ኢንዱስትሪዎችን ማቋቋም ይችላሉ። በደንብ አድርገው ይችላሉ። እንደ ቦሌ መድኃኔዓለም እንደ ምስካየ ኅዙናን የመሳሰሉ ያላቸው ደብራቶች አሉ። እንደዛ ማድረግ ይችላል። በእነዚህ ትስስር መሰረት ራሷ እንድትችል ማድረግ ይቻላል። ስለዚህ ሁለት ነገርኳችሁ ማለት ነው። የመጀመሪያው በትምህርት ከዛን በኢኮኖሚ ቤተክርስቲያን ራሷ እንድትችል። ሶስተኛ በቤተክርስቲያን አስተዳደር በጣም መሰረታዊ ነገር ነው እና አስተዳደር ላይ መሰራት አለበት። እንዴት ነው መመራት ያለበት? መንጋው እንዴት ይመራ? ፋይናንሱ እንዴት ይመራ? ህንጻ ስራው እንዴት ይመራ? ገዳማት እንዴት ይመሩ? ክርስቲያናዊ ህይወት እንዴት ይመራ? ከሁሉ በላይ ወንጌል እንዴት ይሰራ? በጣም ይህን ያህል ዘመን ቤተክርስቲያናችን እዚች ምድር ላይ ኖራ ለዚች ምድር ትልቅ ባለውለታ ሆና ስታበቃ ኦርቶዶክሳዊነት ምን እንደሆነ የማያውቅ በየጥጋጥጉ ትውልድ አለ። ጠረፉን ማለት ነው። ኦርቶዶክሳዊነት ምን እንደሆነ የማያውቁ አሉ። እንጨት ቀርጸው የሚያመልኩ አሉ። እነሱ ጋር መድረስ አልቻልንም። ስለዚህ በቋንቋው ሰው መማር አለበት። ስለዚህ ሁሉም ጋር መድረስ አለብን። ወንጌል ላይ በደንብ መሰራት አለበት። አስተዳደር ለዚህ ደግሞ መሰረታዊ ጉዳይ ነው። የመጨረሻ አንድ ነው የምጨምረው የምዕመናን የኢኮኖሚ ላይ መሰራት አለበት። ሰው ኦርቶዶክሳዊ እርስ በርስ በኢኮኖሚ መተሳሰር አለበት። በኢኮኖሚ የተሳሰረው ክርስቲያን አንዱ እንዳይወድቅ እያገዘ አብረን ከፍ እንላለን። ይሄ ደግሞ እንደ ሀገር ትልቅ አቅም አለው። ተደማጭነታችንን ያመጣል ወይም ተደማጭ እንድንሆን ያደርገናል። ኢኮኖሚውን በተቆጣጠርን ቁጥር በኢኮኖሚ ከፍ ባለን ቁጥር ተገዦች አንሆንም። ታዛዦች ማለት መታዘዝ ስል ማንም ያለ አግባብ የሚያዘን አንሆንም። ሚሾፍረን አንሆንም ማለት ነው። ወይ መጫወቻ አንሆንም። ስለዚህ እነዚህ ነገሮች ላይ መሰራት አለበት ብዬ አምናለሁ። መሪጌታ ቃልዮት ያሰማልን። በትግራይ ያሉ አባቶች የግድያ ዛቻ የግድያ ሙከራ ተደረገባቸው የሚለውን አነሳን። በዝማሬ ላይ ለጌታ የተዘመረውን ዝማሬ ደግሞ ወስዶ ለእመቤታችን ሲደረግ ላዩ ጥሩ ቢመስልም ደግሞ ልክ ያልሆነ ነገር አለው ብለን እሱንም ተመለከትን። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ተወዳጆች ይህንን ቪዲዮ የምትመለከቱ ኢዮብ ዘሚካኤል ፖድካስት ላይ ነው የምትገኙት። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ለወዳጅ ዘመዶቻችሁ ሼር አድርጉት። የነገ ሰው ይበለን። ኦርቶዶክሳዊነት ምንድነው? ሰው እንዴት ሊድን ይችላል? የኃጢአት ስርየት ከኢየሱስ ክርስቶስ ደም ውጪ ማግኘት ይቻላልን? ነገረ ክርስቶስ በኦርቶዶክሳዊ ማቴዎስ ወንጌል ምዕራፍ 3 ከቁጥር የጌታ ቅዱስ ሥጋና ክቡር ደም አማናዊ ወይንስ ደግሞ ምሳሌያዊ? ኢዮብ ዘሚካኤል ፖድካስት